ቅርቆስን የምታከብር ማን ሀገር እንደሆነች ብነግራችሁ ትገረማላችሁ። ፈረንሳይ ናት። 20 ከተሞች በቅዱስ ቂርቆስ ስም ሰይማለች። አንድ አደባባይ እንኳን በእመቤታችን ስም የለንም። ያሳፍረን ይገባል። ደቡብ ካሊፎርኒያ ላይ የሚገኝ ትልቅ ወንዝና ተራራ አለ። የአሜሪካ መንግስት ምን ብሎ እንደሰየመው ታውቃላችሁ? የቅዱስ ገብርኤል ተራራ፣ የቅዱስ ገብርኤል ወንዝ ተብሎ ነው የሚጠራው። ዘማሪ ምንዳይን ሳነሳ ዘማሪ ምንዳይ መንበረ ጸባዖት ቅዱስ ሥላሴ ነው አይደል የኖርከው? እና ሰፈሩ ምን ይባላል? እንዳይ ነገር እሪ በከንቱ ምን አይነት ሰዎች ነበሩ በፊቶቹ ግን አይገባኝም። ምን አለ መንበረ ጸባዖት ጎዳና አይሉትም? ሥላሴ እዛ ሆኖ እሪ በከንቱ ዶሮ ማለት አረዲያ ከጠጅ ከጠላ ጋር የተያዘ ስያሜ ብቻ ያሳፍራል። እኔ ልንገራችሁ በአሜሪካ አሁን ትልቁ ሀገር አሜሪካ ናት። ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ እኔ ያጠናሁትን ነው የምነግራችሁ። በመጽሐፍ ቅዱስ ስም በምን ስም መጽሐፍ ቅዱስ ውስጥ በተጠቀሱት ቤቴል፣ ቤተልሔም፣ ኢያሪኮ ምናምን በሚሉት ስም በቅዱሳን ስም ብቻ ከ2500 እስከ 3000 ከተማዎች ተሰይመዋል። ታውቃላችሁ? አንተ ክፍለ ከተማ ሰየምክና ብርቅ ነው። መላው ዓለም የሚያከብረው ሰማዕት እኮ ነው። ሰማዕት ጣሊያን እንጂ አቤት ብዙ ከተማ በቅዱስ ቂርቆስ ተሰይሟል። ብዙ አብያተ ክርስቲያናት በቅዱስ ቂርቆስ ስም አለ። ለምሳሌ ጣሊያን ሄዳችሁ ከሆነ አላውቅም፣ ቱስካኒ ሲየና አውራጃ እጅግ ታሪካዊ ከተማ አለ። ያ ታሪካዊ ከተማ ለማንም አንሰጠውም ብለው ዛሬ ሴንት ቂርቆስ ሲቲ ተብሎ የቅዱስ ቂርቆስ ተብሎ ተሰይሞለታል። ክብር ይግባላችሁ። የእናቶችና የሕፃናት ጸሎት የምንና የምን እናትና ልጅ ይያያዛሉ። ሁሉም ክርስቲያኖቹ በቅዱስ ቂርቆስና በቅድስት ኢየሉጣ ስዕል ፊት ይቆማሉ። ልጆች እናቶች ለልጆቻቸው ይጸልያሉ። ምን ብለው? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልጄን እንደ ቂርቆስ አድርገው፣ በመንፈስ ቅዱስ አራቀው፣ ልቡናውን በክርስትና እምነት አንተን በመውደድ አጠንክረው። ቂርቆስ የሕፃናት ጠባቂ ነው። አልተጠቀማችሁበትም ወላጆች። ከዛ በኋላ እናቶች ደግሞ እኛንም እንደ ኢየሉጣ አድርገን ብለው ይጸልያሉ። ካህናት ቅዱስ ይቀባሉ። በተለይ መናገር ለማይችሉ ሕፃናት ምን ለማይችሉ የአእምሮ ውሱንነት ላላቸው ሁሉ በቅዱስ ቂርቆስ ስዕል ፊት ቆመው ካህናቱ ጸሎት አድርገው ዓመታዊ ቡራኬ ይሰጣሉ። ክብር ለዚህ ሰማዕት። መላ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና ክብርና ምስጋና ለስሙ ይሁን። አመስግኑት። በእውነት እንኳን ያደረሳችሁ። እጥር ምጥን ላለች ደቂቃ ነው ማስተምረው። ትምህርቱን ለሶስት ከፍለዋለሁ። መጀመሪያ የቅዱስ ገብርኤልን ክብር ነው። ሁለተኛ የቅዱስ ቂርቆስና የቅድስት ኢየሉጣን ተጋድሎ ነው። ሶስተኛ የቅዱስ ቂርቆስ ክብር በመላው ዓለም እንዴት እንደሆነ እጥር ምጥን ላለች ደቂቃ እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። የምነሳበት የመጽሐፍ ቅዱስ መነሻ ጥቅስ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 6 ላይ ሞትን ሳያይ የተሰወረው ቅዱስ ሄኖክ ስለተገለጠለት ሰማያዊ ምስጢር ሲናገር በተለይ ስለ ቅዱሳን መላእክት ክብር በገለጠበት ክፍል ላይ ሶስተኛውም አለ በመላእክት ሁሉ ላይ የተሾመው ቅዱስ ገብርኤል ነው ይላል። እስቲ ሶስተኛውም በሉ እስቲ አይሰማም። በመላእክት ሁሉ ላይ የተሾመው ቅዱስ ገብርኤል ነው። ይህን የተናገረው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። ፈለከ ፈለካትን፣ አየር አየራትን፣ ሙፃ ነፋሳትን፣ የመባረቅትን፣ የነጎድጓድን፣ የመላእክትን፣ የሊቃነ መላእክትን ክብር ተገልጦለት መጽሐፉን ጽፎታል። በተለይ በአራቱ ማዕዘን ያሉ አራት መላእክትን ይመለከታል። መጀመሪያ ስፍር ቁጥር የሌላቸው መላእክትን አየ። ቀጥሎ በምስራቅ፣ በምዕራብ፣ በሰሜንና በደቡብ በአራቱ ማዕዘን አራት ሊቃነ መላእክትን ሄኖክ ይመለከታል። በኋላ መልአኩን
እሺ በኋላ መልአኩን ተርጉምልኝ ይለዋል። እነዚህ ያዩዋቸው ሊቃነ መላእክት እነማን ናቸው አለው። መጀመሪያ ከመዓት ሁሉ የራቀ የመጀመሪያው መልአክ ከመዓት ሁሉ የራቀ ይቅር ባይ ቅዱስ ሚካኤል ነው ይለዋል። ከመዓት ሁሉ ምን የሆነ የራቀ ይቅር ባይ ቅዱስ ሚካኤል ነው ይለዋል። ሚካኤል በርኅራኄው ይታወቃል። ለዚህ ነው ቤተ ክርስቲያናችን ዕለት ዕለት በሥርዓተ ቅዳሴዋ ላይ ተውቦ ምሕረት ለሚካኤል የመራራት ሀብት ተሰጠው ትላለች። ደራሲው ምን ይለዋል? አልቦ ዘይትማሰለከ በልማደ ምሕረት ወሳይል በርኅራኄ በበጎነት አንተን የሚመስል የለም ከፍጡራን ወገን እንበለ ባሕቲታ እህትከ ማርያም ድንግል ከእህትህ ከድንግል ማርያም በቀር በበጎነት የሚመስል የለም ተብሏል። ይህን መልአክ አመስግኑት። ሚካኤል ታላቁ መልአክ ነው። ቀጥሎ መልአኩ ለሄኖክ ያስረዳዋል። ሁለተኛውም ያየኸው በበሽታዎች ሁሉና በሰው ነፍስ ላይ የተሾመው ቅዱስ ሩፋኤል ነው ይለዋል። ማን ነው ይለዋል? በበሽታዎች ሁሉ የተሾመ በሽታዎችን የሚፈውስ ቁስለኞችን የሚያድን ሩፋኤል እንደሆነ ነገረው። ቀጠለና ሶስተኛውን ግን ሲገልጥለት ምን አለ? በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው አለ። ክብር ለዚህ መልአክ። በሰራዊት ሁሉ ላይ አራተኛውን ያየውን መልአክ ሲተረጉምለት ምን አለው? ለዘላለም ድህነት ለሚሆን ለዘላለም ተስፋ ሊሆን የዘላለም ሕይወትን ለሚወርሱ ሰዎች ተስፋ የሆናቸው ዘንድ ንስሐ በሚገቡ ሰዎች ላይ የተሾመው ፋኑኤል ነው በማለት አራቱን መላእክት ሲናገር በተለይ በሶስተኛ ደረጃ ያነሳው ገናናው መልአክ ቅዱስ ገብርኤል ሲሆን በሰራዊተ መላእክት ላይ እንደተሾመ ሄኖክ ጽፏል። ሄኖክ በዚህ አላበቃም። የቅዱስ ገብርኤልን ክብር መጨረሻ አድርጎ በምዕራፍ 6 ላይ ምን አለ? የቅዱሳን መላእክት ስማቸው ይህ ነው ካለ በኋላ የመጀመሪያው በመብረቅና በነጎድጓድ ላይ የተሾመው ከቅዱሳን መላእክት አንዱ ኡራኤል ነው አለው። ማን ነው አለው? ኡራኤል ነው። ኡራኤል በመብረቅ ላይ፣ ኡራኤል በነጎድጓድ ላይ ተሾሟል። በዓመት ውስጥ 1.4 ቢሊዮን መባረቅት ምድር ላይ ይወርዳሉ። የሳይንስ ጥናት እንዳመለከተው በቀን ወደ 3.8 ሚሊዮን መባረቅ ምድር ላይ ይመጣሉ። ይህንን ሁሉ የብርሃን ሰራዊት የሚመራው ታላቁ መልአክ ኡራኤል ነው። ክብር ለዚህ መልአክ ኡራኤል። ኡራ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ነው። ቀጥሎ ምን ይለዋል? ለሕዝቡ ባደረገው በጎነት ላይ ለሕዝቡ ተራዳኢ ነውና ከቅዱሳን መላእክት አንዱ ሚካኤል ነው በማለት ለሕዝብ የሚራዳ ሚካኤል እንደሆነ ይነግረዋል። ሚካኤል ማለት ምን ማለት ነው? ሚ ማለት መኑ ማን ማለት ነው። ካ ማለት ከመ እንደ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት ማን እንደ እግዚአብሔር። ስሙ ዝም ብሎ የተሰጠ አይደለም። እያንዳንዱ መልአክ ስም ሲሰጠው ውስጡ ኮድ አለ፣ ውስጡ ቀመር አለ፣ ውስጡ መንፈሳዊ ምስጢር አለ። ዲያብሎስ እኔ አምላክ ነኝ ብሎ ሲነሳ አንተ አምላክ አይደለም፣ ልዑልን አትመስለውም፣ ልዑል ብቻ ነው አምላክ ብሎ ስለሚከራከር ሚካኤል ተብሎ ተሰጠው። ሶስተኛ የጠቀሰው ማንን ነው? ሩፋኤልን ነው። በሰዎች ቁስል ላይ የተሾመ ነው ይለዋል። ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ኤል ማለትስ? ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። የታመማችሁትን ሁሉ ሩፋኤል መልአክ ያክማችሁ። በሶስተኛ ደረጃ ጠቅሶታል። አራተኛ ራጉኤልን ይጠቅሷል። በተለይ ስለ ብርሃናት ስለ ዓለም የሚበቀል ነው ይለዋል። ማለትም ዲያብሎስንና አጋንንትን የሚበቀላቸው ራጉኤል ነው ይለዋል። ራጉ ማለት አርክ ወዳጅ ማለት ነው። ኤልስ እግዚአብሔር ማለት ነው። ራጉኤል ማለት የእግዚአብሔር ወዳጅ ማለት ነው። በረከቱ ይደርብን። ቀጥሎ አእምሯቸውን ባጡ ሰዎች መናፍስት ላይ የተሾመው ከቅዱሳን መላእክት አንዱ ሰረቃኤል ነው ይለዋል። ሰረቃኤል ማለት አእምሯቸው የደነዘዘባቸው ሰዎችን ሊፈታ እግዚአብሔር ስልጣን የሰጠው መልአክ እንደሆነ ሄኖክ ጻፈ። መጨረሻ ላይ የጻፈው ተወዳጁ መልአክ ቅዱስ ገብርኤልን ነው። ምን አለ? በእባቦች ላይ ይላል። በምኖች ላይ? እባብ ያላቸው ምንድን ናቸው? አጋንንት ናቸው። አጋንንት ከክፋታቸው የተነሳ የምድርን ውቅያኖስ የምድርን ምንጭ ሁሉ መርዝ እየነሰነሱ ሰውን ያጠፉ ነበረና እነሱን እንዲቆጣጠር ሰውን እንዳያጠፉ በእነሱ ላይ የተሾመ ቀጠለና
በገነት ላይ የተሾመ ይሏል። በምን ላይ የተሾመ? በገነት ማለት በገነት እጽዋት ላይ ሁሉ የተሾመው ማን ነው? ቅዱስ ገብርኤል ነው። የገነትን እጽዋት የሚጠብቃቸው ማን ነው? ቅዱስ ገብርኤል ነው። በእውነት ቅዱስ ገብርኤል የገነትን እጽዋት ሲጠብቅ ቆይቶ በኋላ እውነተኛዋን የገነትን ዛፍ ድንግል ማርያምን ደስ በልሽ ብሎ አበሰረ። ክብር ለዚህ መልአክ። ሄኖክ ምዕራፍ 7 ላይ 7 ተራራዎች በመዓዛ እጽዋት ተከበዋል። መሃለኛዋ በጣም የምታምር አበባ ያላት ቅጠሏም ማይረግፍ ቅጠሏም ማይጠወልግ አበባዋም ማይረግፍ ልዩ መዓዛ ያላትን ያሸታል። አቤት መልኳ እንዴት ደስ ይላል ብሎ ሄኖክ ሲደነቅ ሚካኤል ይተረጉምለታል። ያችን ዕፅ የሚጠብቀው ግን ማን ነበረ? የመላእክት አለቃ። ዛሬ በዓሉን የምናከብረው ማን ነው? ቅዱስ ገብርኤል ነበረ። ያቺ የተከበበችው ዛፍ ድንግል ስለሆነች ኦ ድንግል ኦ መገነት ዘተከላይ ማነ እግዚአብሔር ወአጽገያ ኃይለ መንፈስ ወአፍሬያ ጽላሎተ አብ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት ሱራፊ የእሳት ጦር ይዞ የሚጠብቃት ቅድስት ድንግል ምሳሌዋ ነበረችና በዚያ ላይ ተሾመ። ሄኖክ ቀጠለና በኪሩቤል ላይ የተሾመ ነው ይሏል። በማለ በጣም እኮ ይገርማል። የገብርኤል ድርብርብ ክብር በኪሩቤል ላይ የተሾመ አስባችሁታል? ኪሩቤል ማን ናቸው? የእግዚአብሔርን ዙፋን የሚሸከሙ የሰው መልክ ያለው የአንበሳ መልክ ያለው ነው። አለቃቸው ኪሩብ ይባላል። ሁለተኛው ክፍል ሱራፌል ነው። የላም ፊት ያለው የአንበሳ ፊት ያለው መልአክ ነው። ገብርኤል በላይኛው ክፍል ያለውን ማንን ይመራል? ኪሩቤልን ይመራል። ለዚህ ነው ደራሲ ምን አለ? ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላይሙ አንበሳ ወቀሊል ንስር። ሕዝቅኤል ኮቦር ላይ ተቀምጦ ተመስጦ መጥቶበት በተመለከተ ጊዜ ከላሙ ፊት ጋራ ከአንበሳው ፊት ጋራ ከፈጣኑ ንስር ጋራ በሰው አምሳል የታየ ኪሩብ የተባለ ገብርኤል ነህ አለ። ክብር ለዚህ መልአክ ገብርኤል ነው። ስለዚህ ነገደ ሱራፌል ላይ ሚካኤል ሲሾም ነገደ ኪሩቤል ጸወርተ መንበርን የሚመራው የመላእክት አለቃ ገብርኤል ነው። ቀጥሎ ኃይላትን ሚካኤል ይመራዋል። ገብርኤል ግን በዚህ ብቻ ያበቃም። ራማ በተባለው ሰማይ ላይ የገነነ መልአክ ነው። አርባብ የተባለውን ነገድ ይመራል። ስልጣኑ በሥላሴ ፊት በባለሟልነት መቆም ነውና ለዘካርያስ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ማን ነኝ አለ? ገብርኤል ነኝ አለ። በጣም ያንን ነገድ አርባብን ይመራዋል። መናብርትን ሩፋኤል ይመራዋል። ቀጥሎ ያለውን ነገደ ስልጣናትን ሱሪያል ይመራዋል። ኤረር ላይ ሊቃናትን ሰዳኬል ይመራዋል። ነገደ መኳንንትን ሰላትያል ይመራዋል። ነገደ መላእክትን አናንያል ይመራዋል። ከላይ ያለውን ክፍል ኪሩቤልን የሚመራ ሄኖክ እንደጠቀሰው ታላቁ ገናናው መልአክ ቅዱስ ገብርኤል ነው። ክብሩ ለዚህ መልአክ ገብርኤል ነው። ገብርኤል ፍቺው ሁለት ነው። በዕብራይስጥ ቋንቋ ጋቦር ማለት ኃያል ማለት ነው። የእግዚአብሔር ስም ለምሳሌ ኤልሻዳይ ምን ማለት ነው? ሁሉን ቻይ አምላክ ማለት ነው። ኤልጊቦር ማለት በዕብራይስጥ ቋንቋ ኃያሉ እግዚአብሔር ማለት ነው። ኤልኤልዮን ማለት ልዑል እግዚአብሔር ማለት ነው። ጋቦር ማለት በዕብራይስጥ ቋንቋ ብርታት ማለት ነው። ጥንካሬ ማለት ነው። ኃይል ማለት ነው። ኤል ማለትስ ስለዚህ ቅዱስ ገብርኤል እግዚአብሔር ብርታቴ ነው ማለት ነው። ይሄ ስም የተሰጠው ለምንድን ነው? ንቁም በበህላዌነ ብሎ መላእክትን የሚያጸና የሚያበረታ መልአክ ስለሆነ ሥላሴ ባወቁ ይሄን ስም ሰጥተውታል። የኢትዮጵያ ሊቃውንት ደግሞ ገብርኤልን ሲፈቱት ገብር ማለት ብእሲ ሰው አገልጋይ ማለት ነው። ኤል ማለትስ ምን ማለት ነው? እግዚአብሔር ማለት ነው። ሰላም ለዝክረ ስምከ ዘኢይተረጎም ምስጢር ባህቱ ይመስል ይህ ለእግዚኦ ገብር የአምላክን ሰው የመሆን ምስጢር ጸዋሬ ዜና ወምክር ይለዋል ቅዱስ ያሬድ። ጸዋሬ ዜና ወምክር በእውነት ምክርን የሚሸከም ዜናን የሚሸከም መልአከ ፍስሐ የደስታ መልአክ እግዚአብሔር ብርታቴ ነው የተባለ ገብርኤል ብቻ ነው። ክብር ለዚህ መልአክ ኃያል መልአክ ነው። ስለዚህ በተራዳይነቱ የሚታወቀው ወደር የሌለው ይህ ቅዱስ መልአክ በእውነት አናንያን፣ አዛርያን፣ ሚሳኤልን ተራድቶ የጠበቀ ሲሆን በዛሬው ዕለት ደግሞ ቅዱስ
ቂርቆስና ቅድስት ኢየሉጣን ከተፍለቀለቀ የእሳት ጋን ተራድቶ የጠበቀ መልአክ ነው። ክብር ለዚህ መልአክ ይሁን። እኔ ስለ ቅዱስ ቂርቆስና ስለ ቅድስት ኢየሉጣ ጥቂት ነው መነግራችሁ። ግን የቅዱስ ቂርቆስና የቅድስት ኢየሉጣን ያልሰማችሁትን አንድ ድንቅ ነገር እነግራችኋለሁ። ዝግጁ ናችሁ? በጣም ጥሩ። አስቀድመን ግን ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ ትንሽ እንመልከት። በአራተኛው ክፍለ ዘመን የነበሩ ናቸው። ሰማዕትነትንም የተቀበሉበት ዘመን በዲዮቅልጥያኖስ ዘመን ሲሆን በ304 ዓመተ ምህረት የዛሬ 1700 ዓመት ነው። እንግዲህ ኢየሉጣ በጣም ቅድስት የሆነች ሴት ናት። ልጇ ቅዱስ ቂርቆስን በሃይማኖት በምግባር አንጻ ያሳደገች ናት። በእርግጥ የ3 ዓመት ሕፃን ምን ሊያውቅ ይችላል? ግን ከዛ አስቀድሜ እስቲ አንድ ጥያቄ ልጠይቃችሁ። ቂርቆስን ሕፃኑን ስናነሳ ሕፃናት ነጭ ወረቀቶች ናቸው አይደሉም? እስቲ ናቸው የምትሉ አጨብጭቡ። ትልቅ ኤክስ። ይህን ማን ያስተማረው ታውቃላችሁ? አንድ እንግሊዛዊ ፈላስፋ ነው፣ ጆን ሎክ ይባላል። ፍልስፍናው ታቡላ ራስ ይባላል። ዴቨሎፕመንታል ሳይኮሎጂ ላይ የሚሰጥ ትምህርት ነው። ነጭ ወረቀት ማለት ምን ማለት ነው? ባዶ ማለት ነው አይደል? ይሄ ነጭ ነው፣ ቀለም አለው ወይ? ስለዚህ ሕፃናት ባዶ ናቸው ማለት ነው። ነጭ ወረቀት ማለት ባዶ ናቸው። ምንም የሚያውቁት ነገር የለም። ከተወለዱ በኋላ የሚያዩትን፣ የሚዳስሱትን፣ የሚሰሙትን እያዩ እውቀት ያገኛሉ እንጂ ባዶ ናቸው ሲል ምን አለ? ነጭ ወረቀቶች ናቸው። እኛም ተከትለን እልል እንላለን። እንዴት ነው ነገሩ? ሕፃናት ነፍስም ስጋም ያላቸው ናቸው። ዮሐንስ መጥምቅ ከእናቱ ማኅፀን ጀምሮ አላመሰገነም? አውቋል አላወቀም? አውቋል። ምንድነው ነጭ ወረቀትነቱ? ያሬድ ምን ይለዋል? እንከርሰሙ አይመረ ሰገደዋን ፈራጸ። ዮሐንስ አለ ከእናቱ ማኅፀን ጀምሮ አወቀ፣ ሰገደ፣ ዘለለ፣ አመሰገነ። ሕፃናት በማኅፀን ያመሰግናሉ። ሕፃናት በማኅፀን ያውቃሉ። ዛሬ በፈረንጆቹ ሀገር ሕፃናት የእናታቸውን ድምፅ በ4 ወራቸው ለይተው እንደሚሰሙ ስለተረጋገጠ ማኅፀን ውስጥ ላሉ ጽንሶች የተረት መጽሐፍ ተዘጋጅቶ ዛሬ በአሜሪካ ዛሬ በአውሮፓ የጸነሰች ሴት ጽንሷን ታስተምራለች። ምኗን ታስተምራለች? ምን ውስጥ ነው ጽንስ? እናቱ ማኅፀን ውስጥ ነው። ለምሳሌ የ4 ወር ጽንስ ያለሽ ሴት እዚህ መካከል ብትኖሪ ልጅሽን ማጫወት ትችያለሽ። ለምሳሌ ከባለቤትሽ ጋር ሆነሽ ማሙሽ እንዴት ነህ? ደህና ነህ ሆይ? እኔና አባትን አፍቀንሃል፣ በልቤ ትርታ ልክ እወድሃለሁ፣ በደሜ መዘወር ልክ አፈቅርሃለሁ ብትይው ጽንሱ ብድግ ይላል ከማኅፀን ነው። አልትራሳውንድ ያየዋል። የሰማችሁ ብትይዞ የ4 ዓመት የ4 ወር ጽንስ ለይቶ ደግሞ እናቱ ለምን ጸነስኩት ብላ የምትበሳጭ ከሆነች ከተወለደ በኋላ ብቸኝነት የሚስማማው ልጅ ይሆናል። ስለዚህ ዛሬ ሳይንሱ በጣም ይህን ምስጢር ስላወቀ ተጠንቅቆ ለእናቶች መጽሐፍ አዘጋጅቶ ያነባል። እና የኤልሳቤጥ ልጅ መጥምቀ መለኮት ዮሐንስ ከእናቱ ማኅፀን ጀምሮ ምን ሆነ? አወቀ፣ ሰገደ፣ ዘለለ። ስለዚህ የ3 ዓመት ሕፃን ቂርቆስ እንዴት ያስደንቃል! ጌታችን በሆሳዕና የ40 ቀን ሕፃናት የ80 ቀን ሕፃናት ብሩክ ዘይመጽእ በስመ እግዚአብሔር ብለው እንደዘመሩለት የ3 ዓመቱ ሕፃን መንፈስ ቅዱስ አድሮበት ስለ ክርስቶስ መሰከረ። ክብር ለዚህ ሕፃን፣ ክብር ለዚህ ሕፃን። የቂርቆስ ሰፈር ልጆች እንደው ሕፃኑን ሲሉ ደስ ይላሉ። የቂርቆስ የመጣችሁ አላችሁ? ሕፃኑን ይላሉ። በእውነት ይሄ ሕፃን አስተዋይ ነበረ። ስሙ ሲጠየቅ ስሜ ክርስቲያን ነው ይል ነበረ። ስሜ ማን ነው? ድገሙ። ስሜ ማን ነው? ደስ አይልም ይሄ ስም? ከማይጠፋው ውሃ ከንጹህ ጉድጓድ የተገኘ ከክርስቶስ ጎን በፈሰሰ ውሃ ያገኘው ስም ክርስቲያን መባል ነው ብሎ ስለ ክርስትና በዲዮቅልጥያኖስ ዘመን በ3 ዓመቱ የመሰከረ ታላቅ ሕፃን ነበረ። እናቱ ኢየሉጣም በእምነት ታጸናው ነበረ። በአላውያን አደባባይ ስለ ክርስቶስ በመሰከረ ጊዜ ተበሳጭቶ መኮንኑ ያንን የሕፃን ገላውን አሰቃየው። በአፍንጫው ሰናፍጭ ጨመረበት። ምን ጨመረበት? የ3 ዓመት ሕፃን አስባቸው። እኔ እንደው ቅዱስ ቂርቆስ ነገር የሚያስገርመኝ ገል ተጽፎለታል። ምን ተጽፎለታል? ለካ በ3 ዓመት ታሪክ መስራት ይቻላል። ክርስቲያኖች ብዙ ጊዜ ዘመዶቼ ሲያርፉ የሕይወት ታሪካቸውን ጽፌ ያውቃለሁ እና በጣም የሚያስቀኝና የሚገርመኝ ነገር 1 ገጽ አይሞላም ታሪካቸው። ስንት ገጽ አይሞላም? አቶ ገሌ በዚህ ዘመን ተወለዱ፣ እድሜያቸው ለትምህርት እንደደረሱ አገቡ፣ ወለዱ፣ ሞቱ።
70 ዓመት ኖሮ ሰው አንድ ገጽ ብቻ ይኖራል እንዴ? ቅዱስ ቂርቆስ 3 ዓመት ኑሮ ትልቅ ገድል ተጽፎለታል። ክብር ለዚህ ሕፃን፣ መንፈስ ቅዱስ ያደረበት ሕፃን ነው። በእናቱ ጭንቅላት ላይ በሱ ጭንቅላት ላይ 7 ምስማር ተክለዋል። ግን የእግዚአብሔር መልአክ ቅዱስ ገብርኤል ስለማይለየው መከራውን ያርቅለት ነበረ። ይህ ብቻ አይደለም፣ ምላሱን ጭምር ቆርጠውታል። ጌታ ግን መልሶ ተክቶለታል። ክብር ለዚህ ሕፃን። ይህ ሕፃን ስለ ክርስቶስ የመሰከረ ነው። እንሾመሃለን እንሸልመሃለን ቢሉትም ይመሰክር ነበረ። መጨረሻም በዛሬው ዕለት በዓሉ እንደምናከብረው እጅግ አስፈሪ የሆነ ምድጃ ጥደው ምድጃውን ደግሞ አንተክትከው ውሃውን አፍልተው ድምፀ ለጽሕርት ከመነጎድጓደ ክረምት ይላል ያሬድ። የክረምት ነጎድጓድ እንደሚሰማ ነጎድጓዱ ሲያንጎደጉድ እንደሚያስፈራ ውሃው ያስፈራ ነበረ። ያን ጊዜ ኢየሉጣ ፈራች። መቼም ሥጋ ያስፈራል፣ አያስፈራም? ከእናንተ ሞትን የማይፈራ ሰው እስቲ እጁን ያውጣ። አቤት ውሸታሞች ናቸው፣ ትፈራላችሁ። በአንድ ሀገር ውስጥ 5 ጀግና ነን የሚሉ ሰዎች ነበሩ። ስንት? 5 ናቸው። ሞት አንፈራም ይላሉና ከከተማ አንዱ ሊፈትናቸው ይሄዳል። ጀግኖች ናችሁ? አዎ ጀግና ነን፣ አንፈራ። ጀግና ለሆነ ሰው የበለጠ ሽልማት እሸልመዋለሁ አለ። ሁሉም ፎከሩ። በድንገት ሲያስቡት የሆነ የሚፈነዳ ነገር መሃላቸው ጣለ። ሲል 4 የት እንደገቡ አይታወቅም። አንዱ ብቻ ቀጥ ብሎ ቆሟል። አንተ ጀግና ነህ። 4ቱ ሸሽተዋል ሞትን ፈርተው፣ አንተ ግን ሞትን አልፈራህም። ምን ልሸልምህ አለው። ምን አለ መሰላችሁ? አረ ጌታዬ፣ እኔ ሽልማት አልፈልግም፣ ይልቁኑ ስለተበላሸው ትርፍ ስሩኝ ግን ስጠኝ አለ። ምንድን ነው የገጠመው? ይሄ ሰው ገብቷቸዋል? ትርፍ ስሩኝ ግልጽ ነው። ካልሆነ አስተርጉሙት ሄዳችሁ ቤታችሁ። ለማንኛውም ፈራችና ቂርቆስ አዘነ። እናቴ በዚህ ምክንያት ከእግዚአብሔር መንግሥት ልትለይ ነው፣ እሷን ከሕይወት መጽሐፍ ከምትፍቃት አለ እኔን ፋቀኝ ብሎ ልክ እንደ ሙሴ ጸሎት አቀረበ። ያን ጊዜ እግዚአብሔር ልቡናዋን አጸናት። ቂርቆስ እናቱን ይዞ ወደ ምድጃው ተጓዘ። ሚፍለቀለቀው ውሃ ውስጥ ገቡ። ያን ጊዜ ገናናው መልአክ ድንግልን ያበሰረ በሃይማኖት መላእክትን በእምነት ያጸና ቅዱስ ገብርኤል ለዳንኤል የወረደው መልአክ ለሰለስቱ ደቂቅ የወረደው መልአክ ወረደ። ደስ ይበላችሁ። ምድጃ አጠፋው። እንዴት አይነት መልአክ ነው! ይህ እሳታዊ መልአክ እሳት ውስጥ ገባ። ይህ ነበልባላማ መልአክ ውሃውን አጠፋው። በውስጡ ሆነው ኢየሱስ ክርስቶስን አመሰገኑ። ክብር ለሰማዕታት ወለቂርቆስ ለኢየሉጣ። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ቅዱስ ቂርቆስንና ቅድስት ኢየሉጣን አብዝታ ትወዳቸዋለች። በተለይ ቅዱስ ያሬድ ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ አመስግኖ ማያበቃ ሊቅ ነበረ። ቤተ ክርስቲያናችን ቅዱስ ቂርቆስንና ኢየሉጣን ስታከብር ግን ብዙ አብያተ ክርስቲያናት በስማቸው የተሰየመ አይመስለኝም። ቢሆንም ግን 2 ወደር የሌላቸው ቤተ ክርስቲያኖች አሏት። አንደኛው ቅድስት ድንግል ከልጇ ጋር በረገጠችው በጣና ደሴት ላይ ጣና ቂርቆስ ተሰይሞለታል። ክብር ለቤተ ክርስቲያናችን በቂርቆስ ስም። ሁለተኛው ማስታወሰው ትግራይ ውቅሮ ጊዮርጊስ ትልቅ ገዳም በቅዱስ ቂርቆስ ስም አለ። እኔ አሁን ይሄን የምታውቁት ነው። በክፍለ ከተማ ደግሞ ምን አለ? ኧረ ንገሩኝ። እሺ አሁን በመላው ዓለም ያለውን ነገር ብነግራችሁ ግን ታዝናላችሁ። አንዳንድ ጊዜ አለማየት አለማወቅ ክፉ ነገር ነው። ያው በርካታ ዓለማት አይቻለሁ። የሳይንስ ሴንተሮችን በሏቸው፣ ጉግሉ፣ ሌላ ትልቆቹንም ከተማዎችንም አይቻለሁ። ወደ ግሪክ ብትሄዱ በኤጂያን ባህር የሚገኝ አንድ ትልቅ ኢካሪያ የሚባል ደሴት አለ። ምን የሚባል ደሴት? ኢካሪያ የሚባል ደሴት አለ። እዛ ውስጥ በሙሉ ያለው ከተማ የቅዱስ ቂርቆስ ከተማ ነው። ደስ ይበላችሁ። ግሪክ ሆነ ከተማው በቂርቆስና በኢየሉጣ ነው የተሰየመው። የሚደንቀው የአካባቢው ነዋሪዎች፣ አሳ አጥማጆች፣ መርከበኞች፣ ሕፃናቱን በሙሉ ከወረራ ከባህር የሚጠብቀን ቂርቆስ ነው ብለው ስላመኑ ሙሉ በሙሉ የኢካሪያ ከተማ ዛሬ ሴንት ቂርቆስ ሲቲ የቅዱስ ቂርቆስ ከተማ ተብላለች። ደስ ይላል። ቅዱስ ቂርቆስ ከተማ ተሰይሞለታል። በጣም የሚገርመው ልክ መሃል ከተማው ላይ ትልቅ የቅዱስ ቂርቆስ ካቴድራል አለ። ትልቅ ካቴድራል ነው።
ልክ ዛሬ በተለይ የሚያከብሩት በዓሉን ሐምሌ 15 ነው። እኛ ዛሬ ሐምሌ 19 ነው። ሐምሌ 15 ምዕመናን ይሰበሰባሉ። የደሴቱ ነዋሪዎች በሙሉ የከተማው ነዋሪዎች በሙሉ ይወጣሉ። የቅዱስ ቂርቆስና የቅድስት ኢየሉጣ ስዕል ይወጣል። መቼ? ሐምሌ 15 ካህናት እያጠኑ ምዕመናን እየዘመሩ። በተለይ የኢየሉጣ ስዕል ቀይ ለብሳ ነው የምትሳለው። ለምን? ሰማያዊት ስለሆነች። ቂርቆስን አቅፋ ወይም በግራ ጎኗ አድርጋ በቀኝ እጃቸው መስቀል ይዘው፣ አንዳንዱ ስዕል ደግሞ ገብርኤል ሲያድናቸው እልል እየተባለ እየተዘመረ ሙሉ በሙሉ ደሴቱን ከተማውን የቅዱስ ቂርቆስ ስዕል ወጥቶ ይባርከዋል። ደስ ይበላችሁ። በጣም የሚገርም እዛው ግሪክ ስፓራደስ የሚባል ደሴት አለ። ሄዳችሁ የምታውቁት ከሆነ አላውቅም። ስኮፔሎስ የሚባል ደሴት ላይ ደግሞ ትልቅ የቅዱስ ቂርቆስ በ12ኛው ክፍለ ዘመን የተገደመ ገዳም አለው። ከከተማ የራቀ በጽድ የተከበበ ስለሆነ ልክ ዋዜማው ሐምሌ 14 በሙሉ የግሪክ ሕዝብ ጥቅልል ብሎ ይሄዳል። ተራራውን እየዘመረ ይወጣል። ልክ ዋዜማው ላይ የቂርቆስ ስዕል ወጥቶ የኢየሉጣ ስዕል ወጥቶ ሙሉውን እዛ ከተማውን ደሴቱን ከዞረ በኋላ ልክ ዛሬ እንደናንተው እንደኛው ክብረ በዓል ተደርጎ መጨረሻ አንድ ጸሎት ይደረጋል። ምን አይነት ጸሎት መሰላችሁ? የእናቶችና የሕፃናት ጸሎት። የምንና የምን? እናትና ልጅ ይያያዛሉ። ሁሉም ክርስቲያኖቹ በቅዱስ ቂርቆስና በቅድስት ኢየሉጣ ስዕል ፊት ይቆማሉ። ልጆች እናቶች ለልጆቻቸው ይጸልያሉ። ምን ብለው? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልጄን እንደ ቂርቆስ አድርገው በመንፈስ ቅዱስ አራቀው፣ ልቡናውን በክርስትና እምነት አንተን በመውደድ አጠንክረው። ቂርቆስ የሕፃናት ጠባቂ ነው። አልተጠቀማችሁበትም ወላጆች። ከዛ በኋላ እናቶች ደግሞ እኛንም እንደ ኢየሉጣ አድርገን ብለው ይጸልያሉ። ካህናት ቅዱስ ይቀባሉ። በተለይ መናገር ለማይችሉ ሕፃናት፣ ምን ለማይችሉ የአእምሮ ውሱንነት ላላቸው ሁሉ በቅዱስ ቂርቆስ ስዕል ፊት ቆመው ካህናቱ ጸሎት አድርገው ዓመታዊ ቡራኬ ይሰጣሉ። ክብር ለዚህ ሰማዕት። መላውን ዓለም ያንቀጠቀጠ ሰማዕት ነው። ሌላው በጣም የሚገርማችሁ እኔ አንድ ክፍለ ከተማ ኖረንናችን ብርቅ ሆነች እችን የሚቃወሟት ሰዎች አሉ። ያሳፍራል። ከአውሮፓ በጣም ቂርቆስን የምታከብር ማን ሀገር እንደሆነች ብነግራችሁ ትገረማላችሁ። ፈረንሳይ ናት። 20 ከተሞች በቅዱስ ቂርቆስ ስም ሰይማለች። ክብር ለዚህ ሰማዕት። 20 ከተሞች እየሰማችሁ ነው። አይ ስልጣኔ በስያሜ ደረጃ በተራራስ ደረጃ ወንዞችን በመሰየም ደረጃ ከአውሮፓ ፈረንሳይን የሚያህል የለም። እድለኞች ናቸው። ከታህታይ እስያ ከአንጾኪያ በ5ኛው ክፍለ ዘመን የኢየሉጣ አጽም ገብቷል እዛ። በዛ ምክንያት ፈረንሳይ ከ20 በላይ ሀገሮችን በቂርቆስ ስም ሰይማለች። እንደተወሰነው ልንገራችሁ። ልክ ፓሪስ ዋና ከተማ ነው። አቅራቢያ ትልቅ የቅዱስ ቂርቆስ ከተማ አለ። የማንስ ከተማ አልኳችሁ? ድገሙት እስቲ። የቅዱስ ቂርቆስ ከተማ አለ። እዛ ትልቅ የጦር አካዳሚ አለ። የፈረንሳይ ጄኔራሎች፣ የፈረንሳይ የጦር ታላላቅ ጀብዱ ሰሪ አዋጊዎች የሚወጡበት ትልቁ የሚሊተሪ ሴንተር በቅዱስ ቂርቆስ ስም ነው የተሰየመው። ክብር ለዚህ ሰማዕት። ቀላል አይደለም፣ ቀላል አይደለም። ትልቁ እኮ የጦር እሱ የቂርቆስ ነው የሚባለው። ቂርቆስ በሱ ከተማውም የቂርቆስ ነው። ሌላው ፈረንሳይ የሚገርመው ሄዳችሁ ካላወቃችሁ ቱርስ የሚባል ከተማ ላይ ሎire ወንዝ ዳርቻ እጅግ ውብ የሆነ ታሪካዊ ከተማ ፈረንሳዮች አሁንም በቂርቆስ ስም ሰይመውታል። ክፍለ ከተማ ብቻ መሰለ ቂርቆስ ከተማ ተሰየመው። ለላትን ምቀኝነት ነው እንጂ ደቡብ ፈረንሳይ ፕሮቫንስ የሚባል ቦታ አለ። ትልቅ በተለይ ሜዲተራኒያን ባህር ዳርቻ ነው። ብዙ ቱሪስቶች የሚፈሱበት ከተማ ነው። ትልቅ የቅዱስ ቂርቆስና የኢየሉጣ ቤተ ክርስቲያን ተሰርቷል። ከተማዋ በቅዱስ ቂርቆስ ስም ተሰይማለች። ክብር ለዚህ ሰማዕት። ዓለም አቀፍ ክብር አለው። ብታዩ ድልድዮች በስሙ ተሰይመውለታል። ወንዞች በስሙ ተሰይመውለታል። አደባባዮች በስሙ ተሰይመውለታል። አንተ ክፍለ ከተማ ሰየምክና ብርቅ ነው። መላው ዓለም የሚያከብረው ሰማዕት እኮ ነው። ሰማዕት ጣሊያን እንጂ አቤት
ብዙ ከተማ በቅዱስ ቂርቆስ ተሰይሟል። ብዙ አብያተ ክርስቲያናት በቅዱስ ቂርቆስ ስም አለ። ለምሳሌ ጣሊያን ሄዳችሁ ከሆነ አላውቅም፣ ቱስካኒ ሲየና አውራጃ እጅግ ታሪካዊ ከተማ አለ። ያ ታሪካዊ ከተማ ለማንም አንሰጠውም ብለው ዛሬ ሴንት ቂርቆስ ሲቲ ተብሎ የቅዱስ ቂርቆስ ተብሎ ተሰይሞለታል። ክብር ይግባው። በ12ኛ ክፍለ ዘመን የተገደበ ትልቅ ገዳም ካቴድራል በዛ ቦታ ታንጿል። ጣሊያን እንደገና በርካታ መንደሮች፣ አደባባዮች ጭምር ለቂርቆስ ሰይማለታለች። ይህን ታውቃላችሁ። እንግሊዝ እንሂድ፣ ዩኬ እንግዲህ ዘማሪም እንዳይ ደጋግሞ ሄደሃል። ጊቨን አውራጃ ሳውዝ ዌስት ለንደን ማለት ነው፣ ኢንግላንድ ላይ ኒውተን ሴንት ቂርቆስ የሚባል አንድ ትልቅ መንደር አለ። ሙሉ መንደሩ የተሰየመው በማን ነው? አረ መልሱልኝ። በቅዱስ ቂርቆስና በኢየሉጣ ነው። አሁንም እንግሊዝ ዊልትቫይር የሚባል አውራጃ፣ ላኮክ የሚባል መንደር በ14ኛው ክፍለ ዘመን የተሰራ ትልቅ ቤተ ክርስቲያን ሲኖረው አካባቢ ሁሉ በቅዱስ ቂርቆስ ተሰይሟል። ክብሩ ለዚህ መልአክ። በእውነት 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 ይሄ ያስቀናል። እኛ ምን ከተማ አለን በቅዱሳን የሰየምነው? እስቲ ንገሩ። መመካት ብቻ። እንደውም ዘማሪም እንዳይን ሳነሳ ዘማሪም እንዳይው መንበረ ጸባዖት ቅዱስ ሥላሴ ነው አይደል የኖርከው? እና ሰፈሩ ምን ይባላል? እንዳይ ንገር። እሪ በከንቱ ምን አይነት ሰዎች ነበሩ በፊቶቹ? ግን አይገባኝም። ምን አለ መንበረ ጸባዖት ጎዳና አይሉትም? ሥላሴ እዛ ሆኖ እሪ በከንቱ ዶሮ ማለት አረደ ከጠጅ ከጠላ ጋር የተያዘ ስያሜ ብቻ ያሳፍራል። እኔ ልንገራችሁ፣ በአሜሪካ አሁን ትልቁ ሀገር አሜሪካ ናት። ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ እኔ ያጠናሁትን ነው የምነግራችሁ። በመጽሐፍ ቅዱስ ስም በምን ስም? መጽሐፍ ቅዱስ ውስጥ በተጠቀሱት ቤቴል፣ ቤተልሔም፣ ኢያሪኮ ምናምን በሚሉት ስም በቅዱሳን ስም ብቻ ከ2500 እስከ 3000 ከተማዎች ተሰይመዋል። ታውቃላችሁ? ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ ከ2500 እስከ 3000 የሚደርሱ ከተማዎች በሙሉ የተሰየሙት በመጽሐፍ ቅዱስና በቅዱሳን ስም ነው። አሜሪካ ብቻ ሰሜን አሜሪካ ዶናልድ ትራምፕ የሚመራት ሀገር 700 ከተማዎቿ የተሰየሙት በመጽሐፍ ቅዱስ ስያሜ ነው። ስንት ከተማዎቿ? በስቴት ውስጥ የሚገኙ ከተሞች አሉ። 700 ከተማዎች በቅዱሳን ስም። በተለይ ካሊፎርኒያ በሙሉ የቅዱሳን የቅድስት በርባራ ከተማ አለ፣ ሳንታ ባርባራ አለ፣ የሩፋኤል ከተማ አለ። አቤት በሙሉ ሳንዲያጎ የቅዱስ ያዕቆብ ከተማ። እየሰማችሁ ነው? ኃያልነት ማለት እግዚአብሔርን መፍራት ነው እንጂ ባዶነት አይደለም። እኛ ምንም እንሰይመው የለም። አንድ አደባባይ እንኳን በእመቤታችን ስም የለንም። ይሄ ያሳፍረን ይገባል። ለምሳሌ ሎስ አንጀለስ የምትባል ከተማ አለች። ይሄ ደጋግሜ በእመቤታችን ስም 2 ቤተክርስቲያን የኢትዮጵያ ቤተክርስቲያን አለ፣ ኦርቶዶክስ ቤተክርስቲያን። የሰማችሁ ነው? እዛ ከተማዋ ራሱ የተሰየመችው ሎስ አንጀለስ ማለት ምንድን ነው? የመላእክት ከተማ ማለት ነው። የምን ከተማ ግን? የመላእክት ከተማ ያሏት ለምን መሰላችሁ? ድንግል ማርያም የመላእክት ሁሉ እመቤት ስለሆነች ለእሷ የሰጧት ከተማ ናት። እሷ ብቻ እልልበል የእመቤታችን የሁሉ ንግሥት ናት። እንደውም የሚገርማችሁ በቅዱስ ሚካኤል ስም በማን ስም አልኳችሁ? በሊቀ መላእክት በምትወዱት መልአክ በቅዱስ ሚካኤል ስም ብቻ ሰሜን አሜሪካ 20 ከተሞች አሉ። 20 ከተሞች። አንተ የለህም ክርስቲያን። አንድ ቂርቆስ እንኳን ብትመጣ ክፍለ ከተማ ይጨቃጨቁባታል። እግዚኦ 20 ከተሞች። እንደውም ቅዱስ ገብርኤል ነው ይህ ቦታ ልንገራችሁ። ሎስ አንጀለስ አውራጃ ትልቅ ከተማ አለ። ያ ከተማ ምን ይባላል መሰላችሁ? ሳን ገብርኤል፣ የቅዱስ ገብርኤል ከተማ ይባላል። ገብርኤል ከተማ አለ። ደስ ይበል። ገብርኤል ከተማ አለ ሎስ አንጀለስ ላይ። አንዱ ከተማ የቅዱስ ገብርኤል ስም ነው። በጣም የሚገርማችሁ ሴንት ገብርኤል ሪቨርን ማውንቴን ደቡብ ካሊፎርኒያ ላይ የሚገኝ ትልቅ ወንዝና ተራራ አለ። የአሜሪካ መንግስት ምን ብሎ እንደሰየመው ታውቃላችሁ? የቅዱስ ገብርኤል ተራራ፣ የቅዱስ ገብርኤል ወንዝ ተብሎ ነው የሚጠራው። ደስ ይላል።
ሌላው በጣም ካየሁት እንደው ካደነኩት ስለ የቅዱስ ገብርኤል እዛ በጣም ነው ተራራው ይገርማል። ወንዙ ሁሉ ገብርኤል፣ እዛ ስትሄዱ ሴንት ገብርኤል ሪቨር፣ የገብርኤል ወንዝ፣ የገብርኤል ከተማ። አቤት 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 ከተማ ያስጠብቃሉ። አያችሁ ብሎዎች ናቸው። በጣም ደግሞ አንድ የገረመኝ የሩፋኤል ከተማ ልንገራችሁ። ሳን ፍራንሲስኮ በሰሜን አቅጣጫ ነው የሚገኘው። ከተማው ምን ይባላል መሰላችሁ? ሲቲው ማለት ነው ሴንት ራፋኤል ሲቲ፣ የቅዱስ ሩፋኤል ከተማ። አይ መልአክ እንደው ደግ መልአክ ሩሩ መልአክ የየን ሁሉ ኒኩለር የታጠቀች ሀገር እንኳን 700 ከተማዎቿን በመጽሐፍ ቅዱስ ነው የሰየመችው። አንተ ዶሮ ማነቂያ አላለች። ምንም የስም ብቻ የስም ውሸት ነው ውሸት ነው። አንድ እንኳን ያሬድ መታሰቢያ ያለው እንደ ኢትዮጵያ ሀገር ያሬድ እዛ ቢሆን ስንት አደባባይ ነው በስሙ የነበረው? ስንት ተራራ በስሙ ነበረ? ስንት ወንዞች በስሙ ነበሩ? አንድ ነገር እንኳን አልሰራንለትም። እዚህ መወለዱ መሰለኝ ክፋት። አባ ጊዮርጊስ ዘጋስጫ ወደር የሌለው የድንግል ማርያም ወዳጅ እነዚህን ሁሉ መጻሕፍት ያበረከተ ምን መታሰቢያ ሰራንለት? ምንም። እንደውም ገዳሙ በዋጥም የተቸገረ ይመስለኛል። አሁን በጣም የሚደንቃችሁ አንድ ነገር ተናግሬ አበቃለሁ። በጣም የሚገርም ነው። ካናዳ ለማስተማር ሄጃለሁ። እዛ ክፍለ ከተማ ቂርቆስ ክፍለ ከተማ እንደሚባለው እዛ በክፍለ ከተማ ደረጃ በቅዱሳን ስም የተሰየሙ ኪውቤክ ላይ 500 ክፍለ ከተማዎች አሉ። ስንት? አረ ንገሩኝ ስንት? 500 ከተማዎች በቅዱሳን የተሰየሙ። የመጀመሪያው ፕሪንሲፓሊቲው የቅዱስ ዮሐንስ ከንቲባ ኦፊስ ነው የሚባለው። የማን አራምንስ እና ምን ይባላል መሰላችሁ? የኪውቤክ ከተማማ ስንክሳር ናት ይባላል። የኪውቤክ ምን ከተማ ምንድነው? በሙሉ ቅዱሳን ናት። የያዕቆብ ሰፈር ይባላል፣ የጴጥሮስ ሰፈር ይባላል፣ የቅድስት በርባራ ስንክሳር ላይ የምናያቸው በሙሉ ቅዱሳን ሰፈር ተሰይሞላቸው 500 ሰፈር በሙሉ በቅዱሳን ስም ነው የተሰየመው። ካናዳ ኪውቤክ እንትላለ አይቆጭም? አያሳዝንም? መጪው የእናታችን የድንግል ማርያም ፍልሰታ ነው አይደለ? በቤታችን ታልሰ በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነው። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግቶ ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሊቱዌኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካልቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ ራንትን ደግሞ ይዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል፣ ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው። በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ
ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ የበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ውደት ያደርጋል ከተማውን። እየሰማችሁ በጣም እኮ ነው የሚገርመው። ቂርቆስማ በዛሬው ዕለት ተመልከቱ፣ ናሽናል ሆሊዴ ብሔራዊ ክብረ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች ባንክ የለ መስሪያ ቤት ዝግ ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። እንደው ከተሞች እንኳን እንደው የተሻሉ መጽሐፍ ቅዱስ ስያሜ ያላቸው እንኳን ቢሆኑ ለምኑ አይመችም እየተባለ ይጥፉ የሚባልበት ጊዜ ላይ ደርሰናል። እግዚአብሔር ይጠብቅልን። እንደ ናቡቴ ይህን ርስት መጠበቅ ግዴታችን ነው። እየሰማችሁ ነው። ወደፊት እኔ እመኛለሁ ምን አለ ብር ኖታችን ላይ ላለው የአርሜኒያ 100,000 ድርሃማቸውን እዩ፣ ተመልከቱ፣ ጉግል አድርጉ። 100,000 ድርሃማቸው ላይ ምን እንደተሰለ ታውቃላችሁ? ሰላም ለስዕልኪ ያለውዛ አቃሪዎስ አብጋር 5ኛ ጌታችን ጌታዬ ሶርያን መተፈውሳት አለው። ጌታ ግን አልሄደም። ለመልእክተኞቹ ሻሻ መጣና ፊቱን ጠርጎ ሰጣቸው። ምኑ ሰጥቶ ሰጣቸው? ፊቱ። የጌታ ፊት ምኑ ላይ ታትሟል? ሻሹ ላይ ታትሟል። ያ ሶርያ ለነበረው ለአብጋር 5ኛ መልእክተኞች አድርሰውለታል። ዘይተገብረ በእደ ሰብእ በሰው እጅ ያልተሰራ ስዕሉ ያንን ዛሬ አርመኖች ብር ኖታቸው ላይ አስቀምጠው ሐዋርያው ታዲዮስ ከኋላ አለ። የሰማችሁ ታዲዮስ ሶርያ ሄዶ አስተምሯል። የብር ኖቱ ላይ ታዲዮስ አለ አስቀምጥ። ምን አለ እንደው እንዲህ አይነት ነገር ብናይ ይላል። የአብጋር ስዕል ጌታ ፊቱን ጠርጎ የሰጠው የዛ የደጉ ንጉሥ ስዕል 100,000 ድርሃማቸው ላይ ፊቱ ተቀርጿል። ያንዳንዱ ሀገርማ ብትሄዱ ሚቴራታዎስ የአምላክ እናት የሚል የድንግል ማርያም ስም የተጻፈበት የቅዱስ ገብርኤል ስም የተጻፈበት የብር ኖት ሁሉ መቄዶንያ አለ። ይሰማችሁ? ምን ያህል ተወዳጆች ናቸው እግዚአብሔር እና እንዲህ አድርገው ያከብራሉ። እኛ ወፍ ነው ያደረግነው መሰለኝ። ቀበሮ ነው ምንድን ነው? ምን አለ ያሬድ ቢታተምበት አንተ ምን አለና ላሊበላ ቢታተሙበት። ምናልባት የትውልድ ሲያልፍ ሌላኛው ትውልድ ግን እንደሚያደርገው አልጠራጠርም። እግዚአብሔር ከሁላችን ጋር ይሁን እና ተወዳጁ መልአክ ቅዱስ ገብርኤል ይባርከን፣ ጸጋው ረድኤቱ በረከቱ ይደርብን። በዓለም ሁሉ ተወዳጅ የሆኑት ቂርቆስና ኢየሉጣ ይጠብቁን። በተለይ እናቶች አደራ ልጆቻችሁን ለቂርቆስ ስጡ። እሺ ስዕሉ ፊት አቁሙና ቂርቆስ ልጄን ጠብቅልኝ፣ ቂርቆስ እንዳንተ በጥበብ እንዳንተ በሞገስ ከፍ እንዲል ክርስቶስ ፈጣሪን እንዲወድ አድርገው ብላችሁ ለቂርቆስ አደራ አስረክቡ። የሰማችሁ ነው። በጣም እናቶች ደግሞ በኢየሉጣ ስዕል ፊት ቁሙና ቅድስት ኢየሉጣ አበርቺኝ፣ አጠንክሪ፣ እንዳንቺ መልካም እናት እንደሆን አድርጊኝ ብላችሁ ስትማጸኑ ሁለቱም ሰማዕታት በተራዳይነታችሁ ይረዷችኋል። የሰማዕታቱ በረከት ይደርብን። ለዘማሪም እንዳይ እንግዲህ የቤት ስራ ልስጠዋል። መንበረ ጸባዖት ቢል ጥሩ ነው አለ አካባቢ አይደል እንዴ? ይሄስ አካባቢ ምን አደባባይ ነው? ካሮን ብስራተ ገብርኤል ነው። አመስግኑ። ይሄ ጥሩ ነው፣ ጥሩ ጅማሮ ነው። ገብርኤል ያቅበታል። ወደፊት ግን እንደ አሜሪካ 20 ከተማዎችን በሚካኤል ብዙ ከተማዎችን በገብርኤል ብዙ ወንዞችን በሩፋኤል በመላእክት በሊቃነ መላእክት ይልቁኑ በምንወዳት በድንግል ማርያም ስም ተሰይሞ እንድናይ የቅዱሳን አምላክ ይፍቀድልን። ወስብሐት ለእግዚአብሔር።